ከትናንትናው ምሽት ጀምሮ እስካሁን ድረስ ማለት እስከ ቀኑ 6 ሰዓት ድረስ የተሰሙ መረጃዎችን ጠቅለል አድርጌ ወደ እናንተ ላድርስ። ይህ ከኋላ የምትመለከቱት የአሜሪካን ወታደር ነው። የቆመበትም እንግዲህ በኢራን መርከብ ላይ ሲሆን ነዳጅ በጫነ የኢራን መርከብ ላይ ነው። በዚህ መልኩ የሆርሙዝ ሰርጥን አቋርጦ ሲጓዝ የነበረ የኢራን መርከብን የአሜሪካን ወታደሮች ተቆጣጥረውታል፣ በቁጥጥር ስር አውለውታል። ሌሊቱንም አሜሪካን ለተከታታይ 6ኛ ምሽት ኢራን ስትቀጠቅጣት ነበር ያደረችው። ጥቃቱም እጅግ በጣም ተጠናክሮ ቀጥሏል። ይህ ከኋላ የምትመለከቱት በአሜሪካን ጥቃት ምክንያት የፈረሰ ድልድይ ነው። በተጨማሪም በአሁኑ ሰዓት ፒቴግዛ ፖስት እንዳደረጉት ይህ ከኋላ የምትመለከቱት በኢራን ውስጥ የሚገኝና ለወታደራዊ ፐርፐዝ ይውላል ተብሎ የተባለለት ኤርፖርት ታወር ሲመታ የሚያሳይ ፒክቸር ነው። አሜሪካም ለተከታታይ 6ኛ ቀን ጥቃቷን በቀጠለችበት በዚህ ወቅት እንግዲህ ነገሮች እየተባባሱ ነው። አሜሪካም የምትወስደው ጥቃት እጅግ በጣም እየጨመረ ነው። እንደተመለከታችሁ እንግዲህ የትናንትናው ምሽት ጥቃት የተለያዩ ብሪጆችን ወይም ድልድዮችን እንዲሁም የተለያዩ ኤርፖርቶች ላይ ታርጌት ያደረገ ነው። ታዲያ ኢራንም በመልስ ምቱ በተለያዩ አረብ ሀገራት ላይ በሚገኙ የአሜሪካን ቤዞች ላይ ታርጌት ታርጋ ጥቃት ስትሰነዝር ነበረ። ከባድ የሆነ ጥቃት ኢራንም ሰንዝራለች ተብሏል። ኢራንም ጥቃቷን በማስፋት አዲስ ወደ ሆነች ወደ አንድ አረብ ሀገር ሚሳኤል ልካለች ተብሏለችም። እንግዲህ ሲሪያ ነች። በሲሪያ ውስጥ የሚገኙ የአሜሪካን ቤዞች ላይ ጥቃት ፈጽማለች ተብሏል። እስካሁን ድረስ ኮንፈርሜሽን አልወጣም ከአሜሪካን ሳይድ፣ ግን ኢራን እንደተናገረችው ከሆነ በሰርፕራይዝ አታክ ማለትም በድንገተኛ አታክ የአሜሪካን ወታደሮችን በድንገት ገድያቸዋለሁ፣ በተጨማሪም እንግዲህ የተለያዩ ሄሊኮፕተሮች እንዲወድሙ አድርጌያለሁ ብላለች። በተጨማሪም ቻይናና ፓኪስታንም ዝምታቸውን ሰብረዋል። አሜሪካና ኢራን ወደ ድርድር ተመልሰው እንዲገቡ እንግዲህ በአሁኑ ሰዓት ማሳሰቢያን ሰጥተዋል። ሁለቱ ሀገራት ይበቃቸዋል እስካሁን ድረስ ያደረጋችሁት ነገር፣ አሁን ደግሞ ወደ ድርድር ተመለሱ ሲሉ እንግዲህ ሀሳባቸውን ገልጸዋል። በአሁኑ ሰዓት ታዲያ እስካሁን ድረስ ኮንፈርሜሽን አልወጣም። ነገር ግን ኢራን ከፍተኛ የሆነ ጥቃት ሰንዝራለች ተብሏል። በከፍተኛ በሆነና ረዥም በሆነ ድልድይ ላይ የምኳላ የምትመለከቱ ባህሬንና ሳውዲ አረቢያን የሚያገናኘው እጅግ በጣም ረዥምና ግዙፍ በሆነው ድልድይ ላይ ነው። ንጉስ ፉአድ በተሰኘው ብሪጅ ላይ ኢራን ጥቃት ፈጽማለች ተብሎ የተነገረ ይገኛል። የአሜሪካኑ ፕሬዝዳንትም ዶናልድ ትራምፕም እንደተናገሩት ከሆነ የቬኔዙዌላን ነገር ተመልክታችኋል። በቬኔዙዌላ ባደረግነው ነገር ምክንያት ነዳጆቹ ወደኛ እየፈሰሱ ይገኛሉ። ቃል ገባላችኋለሁ በተመሳሳይ ሁኔታ በኢራን በቅርቡ እጅግ በጣም ቅርብ በሆነ ጊዜ ውስጥ ውጤት እንመለከታለን ሲሉ ተናግሯል። የአሜሪካኑ ፕሬዝዳንት ከቬኔዙዌላ ጋር ኢራን በማነጻጸር ሌሊቱን ጨምሮ እስከ ቀኑ 6 ሰዓት ድረስ ያሉት መረጃዎች በሙሉ ይሄንን ይመስላሉ። አሁንም አዲስ ነገር ይፈጠራል ተብሎ ይታሰባል። ይሄን ደግሞ ተከታትዬ ለእናንተ ማቅረብላችሁ ይሆናል። ብሩክ ነኝ። ሌሊቱን ሲቀጣቀጡ ነው ያደሩት። ዳግም ወደ ከረረ ጦርነት የገቡት ዋሽንግተንና ቴህራን በሆርሙዝ ሰርጥ ላይ ያላቸውን ፉክክር ቀጥሏል። አሜሪካ በደቡባዊ ኢራን ባንዳር አባስ በሚገኘው የኃይል ማመንጫዎች፣ ባቡር ጣቢያዎችና ድልድዮች ላይ ለ6ኛ ምሽት ከፍተኛ የአየር ጥቃት የፈጸመች ሲሆን የአሜሪካ ማዕከላዊ ማዘዣ ሴንትኮም ጥቃቱ የኢራንን ወታደራዊ አቅም ለማዳከም ያለመ መሆኑን ገልጿል። ኢራን በበኩሏ በኳታርና ባህሬን በሚገኙ የአሜሪካ የጦር ሰፈሮች ላይ የአጸፋ ጥቃት የሰነዘረች ሲሆን በኳታር በደረሰ ጥቃት በአንድ ታዳጊ ላይ ከባድ ጉዳት ደርሷል። የሁኔታው መባባስ ያሳሰባቸው ቻይናና ፓኪስታን ሁለት ወገኖች በአስቸኳይ ወደ ሰላም ድርድር እንዲመለሱ ጥሪ አቅርበዋል። የፈራነው አልቀረም። ኢንፍራስትራክቸር መመታታት ተጀምሮላል። ብራዘር ከዚህ በፊት ሲደረግ የነበረው ጦርነት ሚሊተሪ ታርጌቶችን መምታት ነበረ። ከትላንት ማታ ጀምሮ ግን መልኩን ቀይሮ ኢንፍራስትራክቸር መመታታት ተጀምሯል። የሲቪሊያን ቦታዎችን ምናምን መመታታት ተጀምሯል። በትላንትናው ዕለት ሲተኳኮሱ እንግዲህ የኢራንን የሚሊተሪ ታርጌቶች አሜሪካ ስትመታ ነበር። አሜሪካን ባጸፈው ደግሞ ሚድል ኢስት ውስጥ ያሉትን የአሜሪካ የራዳር ፋሲሊቲዎች ምናምን የመሳሰሉ የሚሊተሪ ቦታዎችን ስትመታ ነበር። ቶ ፖይንት ሪፊውሊንግ ፕሌንም መትቻለሁ ብላለች ኢራን። እስካሁን ድረስ በአሜሪካ በኩል ኮንፈርም ባይደረግም ግን ባለበት በቆመበት መትቻለሁ ብላለች። ያ ነበረ። ከዛ ውጭ ደግሞ እዚህ ጋር የምታዩት ታወር ነበረ። የኢራን ማሪታይም ወር የባህር እንቅስቃሴዎችን የምትቆጣጠርበት ታወር ነበር። በፊት ይህንን ነበር የሚመስለው። ደን ደግሞ በባለፈው ጦርነት በተወሰነ መልኩ ወድሞ ነበረ። አሁን ደግሞ ጭራሽ ሙሉ ለሙሉ ኮላፕስ አድርጓል። ከዛ በኋላ እነዚህ ሚሊተሪ ታርጌቶችን መመታታቸውን ሲመታቱ የነበሩት ከትናንት ማታ ጀምሮ እንግዲህ አሜሪካ የኢራንን እንትኖች ድልድዮች ደን ደግሞ እንደተፈራው የኤሌክትሪክ ፋሲሊቲ መምታቷ ታውቋል። የኤሌክትሪክ ፋሲሊቲ የሚመታ ከሆነ ባብል መንደብን እዘጋለሁ፣ ሚድል ኢስት ውስጥ ያሉትን ኤሌክትሪክ ፋሲሊቲዎችንም እመታለሁ ስትል የነበረችው ኢራን በአጸፋው እንግዲህ የኩዌትን ኤሌክትሪክ ፋሲሊቲ መታለች። የኩዌትን ፓወር ጀነሬሽን እና እንዲሁም የውሃ ማጣሪያ ፋሲሊቲ መታለች ማለት ነው። ኢራን በተመታባት ኤሌክትሪክ ፋሲሊቲ ምክንያት የኤሌክትሪክ እጥረት ማጋጠሙን ተከትሎ ሲቲዝኖቿን ኦር ዜጎቿን ኤሲ ምናምን ነገር መጠቀም እንዲያቆሙና ኤሌክትሪክ እንዲቆጥቡ ማስጠንቀቂያ ሰጥታለች። በአጸፋው ደግሞ እንግዲህ ኩዌት ላይ በወሰደችው እርምጃ የኩዌትም ኤሌክትሪክ ፋሲሊቲ መመታቱን ተከትሎ የኩዌት መንግስትም ህዝቡን የኤሌክትሪክ አጠቃቀም እንዲቀንስ ትዕዛዝ አስተላልፏል። ስለዚህ ጉዳዩ ከሚሊተሪ ታርጌት ወርዶ እንግዲህ ወደ ኤሌክትሪክ፣ ወደ ፓወር ጀነሬሽን፣ ወደ ድልድዮች ምናምን መጥቷል ማለት ነው። ኢራን ኤሌክትሪክ ፋሲሊቲ ከተመታ ሁለት ነገር አድርጋለሁ ብላ ዝታለች። አንደኛው ሚድል ኢስት ውስጥ ያሉ የኤሌክትሪክ ፋሲሊቲዎችን የፓወር ፋሲሊቲዎችን እመታለሁ ነው። እሱን ፈጽማለች። ሁለተኛው ደግሞ ባብል መንደብንም አዘጋለሁ ነው። የመጀመሪያውን ፈጽማለች። ሁለተኛውን ስትፈጽመዋለች ወይ የሚለውን ግን I guess we will see።
ሌሊቱን ሲቀጣጠጡ አድሯል። ዳግም ወደ ከረረ ጦርነት የገቡት ዋሽንግተንና ቴህራን በሆርሙዝ ሰርጥ ላይ ያላቸው ፉክክር አሁንም ቀጥሏል። አሜሪካ በደቡባዊ ኢራን ባንዳር አባስ በሚገኘው የኃይል ማመንጫዎች በባቡር ጣቢያዎችና እንዲሁም ደግሞ ድልድዮች ላይ ለስድስተኛ ምሽት ከፍተኛ የአየር ጥቃት የፈጸመች ሲሆን የአሜሪካ ማዕከላዊ ማዘዣ ወይም ደግሞ ሴትኮም ጥቃቱ የኢራንን ወታደራዊ አቅም ለማዳከም ያለመ መሆኑን ገልጿል። ኢራን በበኩሏ በኳታርና ባህሬን በሚገኙ የአሜሪካ የጦር ሰፈሮች ላይ የአጸፋ ጥቃት ዘረዘረች ሲሆን በኳታር በደረሰው ጥቃትም በአንድ ታዳጊ ላይ ከባድ የተባለ ጉዳት መድረሱም ተገልጿል። ታዲያ ሁኔታው መባባስ ያሳሰባቸው ቻይናና ፓኪስታን ሁለቱ ወገኖች በአስቸኳይ ወደ ሰላም ድርድር እንዲመለሱ ጥሪ አቅርበዋል። በአዲስ መረጃ መልሳለሁ። ሰበር አስደንጋጭ ዜና። በምስራቅ ሱሪያ በሚገኙ የአሜሪካ ወታደራዊ ይዞታዎች ላይ ከባድ ጥቃት መፈጸሙን ተከትሎ የመካከለኛው ምስራቅ ወታደራዊ ፍጥጫ እንዲያየልም አድርጓል። በምስራቅ ሱሪያ በሚገኙት አሉመሪ ነዳጅ ማውጫና ኮኖክ በተባሉ የአሜሪካ ወታደራዊ ይዞታዎች ላይ በኢራን ከሚደገፉ ታጣቂዎች የተሰነዘሩ ተከታታይ የድሮን እና የሮኬት ጥቃቶችን ተከትሎ በአካባቢው ያለው ወታደራዊ ውጥረት በከፍተኛ ሁኔታ ማገርሸቱን በዚህ ሰዓት ተዘግቧል። በሱሪያ የሚገኙ የአሜሪካ የጦር ሰራዊት በጥቃቶቹ መነሻ በሆኑት የታጣቂዎች ይዞታዎች ላይ ፈጣንና ጠንከር ያለ የአየርና የከባድ መሳሪያ አጸፋዊ እርምጃዎችን በዚህ ሰዓት እየወሰደ እንደሚገኝም የመከላከያ ምንጮች ያመላክታሉ። በዚህ ሰዓትም የተለያዩ መረጃዎች እየወጡ ነው። እነዚህ መረጃዎች ወደ እናንተ ዳርስ ኮፒ ሊንክ እና ሼር ያደረጋችሁ እንዲሁም ፎሎ ያደረጋችሁ አሜሪካ ሌሊቱንና ቀን ላይ በኢራን ላይ በወሰደችው ከፍተኛ እርምጃ ማለትም በብሪጆችና በድልድዮች ላይ እንዲሁም በተለያዩ በባህር ላይ የሚመላለሱ መርከቦችን መቆጣጠሪያ ማማ ላይ በወሰደችው እጅግ በጣም ከባድ በሆነ ጥቃት ምክንያት ኢራንም የበቀል እርምጃዋን እየወሰደች ትገኛለች። በነገራችን ላይ ቅድም ኤርፖርት ማማ ብያችሁ ነበር፣ የባህር መቆጣጠሪያ ማማ ነው። በዚህ ይስተካከልልኝ። በዚህ መልኩ የቀድሞ ፎቶቸውን እንግዲህ በሚሳኤሎች ላይ በማድረግ የተለያዩ ከፍተኛ የሆኑ ጥቃቶችን እየወሰደች ትገኛለች ኢራን። በዛሬው ዕለት ማለትም ከሰዓታት በፊት በኩዌት በሚገኙ የፓወር ፕላንት ወይም የኃይል ማመንጫዎች እንዲሁም የውሃ ማጣሪያዎች ላይ ከፍተኛ የሆነ ጥቃት እንደሰነዘረች ተነግሯል። ታዲያ እንደሚታወቀው አሜሪካን ኢራን ውስጥ በሚገኙ ፋሲሊቲዎች ላይ ጥቃት መሰነዘር ከሆነ እንደዚህ አይነት ፋሲሊቲዎች ላይ እኔም ጥቃት ሰነዝራለሁ ስትል ነበር። ይህን ነገር እንግዲህ በዛሬው ዕለት ከሰዓታት በፊት ፈጽመዋለች። እናም የአሜሪካን ቤዝ የሚያስተዳድሩ የአረብ ሀገራት እጅግ በጣም ከባድ የሆነ ሪስክ ውስጥ ገብተዋል። በአሁኑ ሰዓት የነሱን ፋሲሊቲ እየተመታ ይገኛል። ነገሮችም እና ሁኔታዎች እጅግ በጣም በተጠናከረ ሁኔታ እየቀጠሉ ይገኛሉ። በአሁኑ ሰዓት አዲስ ነገር ካለውን ማሳውቃችሁናል። ብሩክ ነኝ። ቀስ በቀስ እየተባባሰ የመጣው የኢራንና የአሜሪካ ጦርነት ቀጠናዊ ጦርነት የመሆን ዕድሉ በከፍተኛ ሁኔታ ከቀን ወደ ቀን እየጨመረ መምጣቱ በርካታ ሰዎች እየተናገሩ ይገኛሉ። የኢራኑ አይአርጂሲም ዛሬ ጠዋት እንዳሳወቀው ከሆነ በሶሪያ ውስጥ አልታንፍ የተባለች ቦታ ውስጥ የምትገኝ የአሜሪካ ሚሊታሪ ቤዝ ላይ ጥቃት እንደሰነዘሩና በዚህም ደግሞ በርካታ የአሜሪካ ወታደሮችን እንደገደሉና የአሜሪካ ራዳሮችንም በከፍተኛ ሁኔታ ከጥቅም ውጪ እንዳደረጓቸው ገልጸዋል። አሜሪካም ስለዚህ ጉዳይ እስካሁን ድረስ ያለችው ነገር የለም። ማለትም በሶሪያ ውስጥ የሚገኘው ሚሊታሪ ቤዟ መመታቱንም ሆነ እዛ ቦታ ላይ ስለደረሰው ጉዳት አሜሪካ እስካሁን ድረስ ኮንፈርም ያደረገችው ነገር ባይኖርም የኢራኑ አይአርጂሲ ግን እዚህ ቦታ ላይ ጥቃት እንደሰነዘሩና በርካታ የአሜሪካ ወታደሮችን በመገለዋል። በተጨማሪም ደግሞ የተለያዩ የአሜሪካ ራዳሮችንም ሙሉ በሙሉ ከጥቅም ውጪ እንዳደረጉ ገልጸዋል። ስለዚህ ጉዳይ አዳዲስ መረጃ የሚኖር ከሆነ ቶሎ አሜሪካንን ተማምኖ የኢራንን ማስጠንቀቂያ ችላ በማለት በስትሬት ኦፍ ሆርሙዝ ሲተላለፉ የነበሩ መርከቦች እንግዲህ በኢራን ጥቃት እንደደረሰባቸው እየተነገረ ይገኛል። ዛሬ ጠዋት ይፋ የሆኑ መረጃ እንደሚያሳዩ ከሆነ በአሜሪካ የባህር ኃይል ታጅቦ ሲንቀሳቀስ የነበረ አንድ ነዳጅ የጫነ የማን ሀገር እንደሆነ ያልታወቀ መርከብ ማለት ነው ስትሬት ኦፍ ሆርሙዝን ለማቋረጥ በሚሞክርበት ሰዓት በኢራን ጥቃት እንደደረሰበትና የመርከብም ወደ ኋላ እንደተመለሰ ተገልጿል። ኢራንም እዚህ መርከብ ላይ ጥቃት በሰንዘሯን ተከትሎ አሜሪካ ኢራን ላይ የአየር ጥቃት ፈጽማ ነበር። ነገር ግን ይህ የአየር ጥቃት ኢራን ላይ ያን ያህል ጉዳት እንዳላደረሰና በአሁኑ ሰዓትም ደግሞ ከአሜሪካ በላይ ኢራን በስትሬት ኦፍ ሆርሙዝ ላይ ሀያል እንደሆነችና በአሜሪካ የባህር ኃይል ሳይቀር ታጅቦ የሚንቀሳቀሱ መርከቦች ላይ ጥቃት መሰንዘር መጀመሯ እንግዲህ በከፍተኛ ሁኔታ ሁለቱ ሀገራት መካከል ያለውን ጦርነት በከፍተኛ ሁኔታ ሊያባብሰው ይችላል እየተባለም ይገኛል። ስለዚህ ጉዳይ ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ፎሎ ማድረጋችሁንም